እንግዲህ እንዳያችሁት ነው ቪዲዮ ማለት ነው። እና ሰይድ እንግዲህ ይሄን ሁለት የአባትሽ ቤት እኮ ነው ያለሽ። አትጋ ተነስ ተጫወች። ይሄ የአባትሽ ቤት እኮ ነው ያለሽ። ሂጂ ፊኛውን አንቺ ሂጂ ሩጭ ፊኛውን አንቺ ሩጭ ፊኛውን አንቺ ሩጭ። ሶስት ልጆች ነው አሉን። ሰደቃ ካላችሁ በእኛ ለእኛ የሚሰጠው ያለ አቤት ሙሳፍሮች ለኔስቲ የሚበላ ነገር ካላችሁ ላፍጥር ልክፈልጋችሁ ነው። አዎ ኢማን እስኪ አደረ ምግብ አለ እንዴ? አሁን አደረ ቆይታችሁ ከኛ ጋር በኋላ ታፈጥሩ እናንተ እንጠብቅ። አይ በቃ የደረሰው ምናምን እንበላለን። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ሱመያና ሰይድ ከምን እንደደረሱ ሁላችንም እናያለን። የዛሬው የሰራው እኔ በጣም ነው ገረመኝ። እውነት ነው የምላችሁ በጣም እንግዲህ እንዳያችሁት ከመግቢያው በጣም የሚገርም በቃ እኔ ራሱ ሰይድ በቃ ምንም አልቻላትም በዚህ ልክ ማለት ነው። ልጁን ይዘህ ሄደህ እዛ ከቤቱ ኧረ በጣም የሚገርም ነገር ማለት ነው። እንግዲህ ለማይመስላ ገብታ በዛ ልክ ስተምወጣ ድረስ ያለውን ነገር ሰይድም ልጁን እጀለት ገብቼ አላያትም። አጠገቡ ሆና እጃት ምንም ነገር አላለም። በረመዳን ሐራም ነው ብዬ ልጁን አሳይቻለሁ። እሱ ግን ይኸው ልጁን ሳይስማ ሳያት ሄደ። እንግዲህ ይኸው ፍረዱ። ራሱ ነው አውርጄ ግቢ ውስጥ ስትጫወት ራሱ እየተጫወተች ነበረ ማለት ነው። ቢያንስ በጠረኑና ቪዲዮን እያየ ይጽናናል። እንደገና ደግሞ ሚስቱ ሚማንም ምስክር ናት፣ አይታታለች ማለት ነው። ጭራሽ ልጅሽ ነች እንዴት ትለኛለች? የባሏ ልጅ መሆኗን አላወቀችም። ለማንኛውም ግን ከህውይ ማን ተመችታኛለች። በጣም ነው የምናመሰግነው። 200 ብር ነው የሰጠን ባይዘወይ 400 ብር ማለት ነው አይደለ? አንተ ሰይድ ግን 400 ብር ብቻ ሰጠኛለህ፣ 200 ብር ብቻ ሰጠኛለህ። አንተ ግቢ ድረስ መጥቼ ልጅህን እጄ 200 ብር ብቻ። እውነት በጣም ቸግሮሃል ማለት ነው። አሁን ለማንኛውም ማለት ነው ከዚህ በኋላ ቤት የሚመጡትን ሙሳፊሮች ራሱ ፊታቸውን ነው የሚያስከፍታቸው። አይሰጥም ብር የሚባል ማለት ነው። እና ሰይድ አካውንት ላክልኝና 200 ነው ያሰጠሽ። 200 400 600 አድርጌ ልክልሃለሁ። እሺ ምስኪን አሳዘንከኝ እውነት። ይሄኔ እየተቆጨ ነው 400 ያን 400 በነገራችን ላይ አስቀምጠውና ቁጭ ብዬ ቪዲዮ ስሰራ አሳይካለሁ ማለት ነው። ለማንኛውም ማለት ነው ወሩን በሙሉ ከዩቲዩብ ላይ ነገራችን ላይ አንዳንዴ ሚዲያ ላይ ሲሰራ ያለውን ነገር ስንቀርጥ በቃ ሰው ሳያውቅ የምቀርጠውና ሰው ተዘጋጅቶበት የሚቀርጥ ነገር አንድ አይደለም። ያለ ትክክለኛ ሰውየው ባህሪ ነው የሚወጣው። ምንም ካሜራ ሳታሳይ የምትሰራው ነገር ትክክለኛ ሰውየውን ባህሪ ነው የሚያሳየው። እና ለማንኛውም እንግዲህ ከቤቱ ገብታ ልጁን ይዛ ሄዳ ሳያውቃት እንዴት እኔ በጣም ነው ገረመኝ። በዚህ ልክ ማሆነ መቼም ቢሆን ያው ሱመያን አያገኛትም ማለት ነው። ሲገኝ ደግሞ የሱመያ አድናቂዎች ከዚህ ኮሜንት ያላችሁን አንዳንድ ነገር አስቀምጡ ማለት ነው። እንግዲህ አንድ ሴት ልጁን ላሳየው ሆነ ብላ አግብቶን እንግዲህ ከቤቱ ሄዳ ሌላ ሰው መስራት ሸፋፍና ከጓደኛዋ ጋር እንግዲህ ጓደኛው ያኔ እሷ ብትናገር ያውቃታል። እንግዲህ ግን ያችኛው ትናገራለች፣ እሷ ደግሞ በቃ ተሸፋፍና እኔ ልዩን ያውቃል ብዬ ነበር። እንደገና ደግሞ አንዳንድ ጊዜ ህፃን ልጅ ከሆነ በጣም ሊያውቃት ይችላል፣ አይታወቅም። ብቻ ሱመያ እንግዲህ በዚህ ልክ ቢያንስ ስንት አመት እኮ ሊሆናቸው ነው መሰለኝ 2 አመት እንደዛ። አረ ይበቃል እውነት የምሬ ነው። እንደገና ደግሞ 2 3 ከዚህም በላይ ከመሆን ደግሞ አንድ ሰው 2 ወንም አንዲት ያላለፈን ይዞ በሰላም በፍቅር መኖር የሚሻል ይመስለኛል። እንግዲህ ሱመያ ልጆቹን ይዛ በቃ ሀገር በሀገር እየዞረ እንደዚህ ይሁን ባይ እየዞረ ነው። እሱም አንዲቱን ያገባል፣ አንዲቱን እንዲህ ያረገ እየዞረ አለ። ብቻ ለማንኛውም ይመቻችሁ። ሱመያ ግን በጣም ጀግና ሴት ናት። በዚህ ልክ ሰይድን እንዲህ አዙራ መጨረሻ ላይ በቃ خلاص ራሱን እስከሚያመው ድረስ ማለት ነው። አሁንማ ጭራሽ ቤቱ ድረስ የስለላ እንትን እስከሚመስል ድረስ ማለት ነው። በነገራችን ላይ የስለላ አንዳንዴ ስለላ የሚሰራው አይደለ ሱመያ ስለላ ነገር ብትሰራ በጣም ያዋጣታል ነው ተሸፋፍና ምናምን
እንደዛ ብላ ብትሰራ ያዋጣታል የሌለ ነው። እኔ ራሱ እውነት የምሬን ነው። ምክንያቱም አንዳንድ ጊዜ ሲሰራ ሰውየው አስመስሎ የሚሰራ ነገር አለ። በቃ እንዳይነቃ ብሎ እንደዚህ ልጆች አሁን እነሱ በቃ አለማኝ ያኔ ምስኪን ናቸው ምናምን ብለው እንግዲህ እንደዛ ሲያደርጉ የነበረው። አንዲቱ ሚስቱ ግን በጣም የዋህ ናት። በተለይ እኛ ጋር አፍጥሩ ምናምን ስትል የነበረው ያችኛቱ ደግሞ ከውጭ ሀገር ምግብ አለ ምናምን ስትል የነበረው። በነገራችን ላይ እንደዚህ የተባለ ሁሉም ሰው አንድ ነው አይባልም። ነገር ግን በዚህ ልክ ደግሞ ለሰዎች መጥፎ መሆን የለብንም። ቢያንስ በቻልነው አቅም ደህና መሆን። አንዳንድ ጊዜ ሰው ልጅ በቻለው ነገር ደህና መሆን፣ ካልቻልን ደግሞ አልቻልንም። ግን ካልቻልን ደህና ሆነን በቻልነው እንትን ደህና ሆነን ለመኖር መሞከር ማለት ነው። ብቻ ኢንሻአላህ አላህ ኸይር ያርገው፣ አላህ ሁሉንም ሰላም ያርገው። ሱመያና ሰይድን እንግዲህ ፈጣሪ ያባርዷቸው፣ ልጆቻቸውን ይዘው በአንድ የሚኖሩ አላህ ያርጋቸው። ካልሆነ ደግሞ ሰውየው በአንድ ተለያይቶ በሰላም መኖር የተሻለ ነገር ነው። ትዳር አልጣም ተለያይቶ እሷም እንደዚህ አትሸሽም፣ እሱም እንደዚህ እሷን መሯሯጥ ይቀርቶ ልጆችን ያያል፣ እሷም ልጆቿን ይዛ ራዲማሊዝም ማለት ነው። እንዴት ይሻላል? ወንድ ሰውዬ የሆነ አማራጭ ነገር ወስዶ ህይወትን ይገፋል። እሱም አልፎ ሊሄድ ይችላል። እሷም ያመጣላትን አግብታ ህይወቷን እየገፋች ትኖራለች፣ ህይወት እስከሆነ ድረስ ማለት ነው። ነገር ግን ሁላችንም በየራሳችን የምንሮጥ ነገር ከሆነ ግን በጣም ከባድ ነው። ብቻ አላህ እንግዲህ ኸይር ያርገው፣ ሁሉንም ቀኝ በቀኝ ያርግላችሁ እላለሁ። ዛሬ እኔ በጣም የገረመኝ እንደዛ በዚህ ልክ እዚህ ገብታ ስወጣ እኔ ወላሂ በጣም ጎበዝ ናት ነው የሚቀጣለው ምን ለመናገር ማለት ነው። ምክንያቱም አንድ ሴት እንዴት እዛ ቢታወቅብኝስ ቢነቃ ስለዛሬ ጠፍቼ እንደዚህ አለማለቷ ማለት ነው። እውነት ብቻ አላህ ያባርዳችሁ፣ ሌላ ምንም አይባልም ማለት ነው። እና ሱመያ ደግሞ ጀግና በጣም ጀግና ነሽ። ከዚህም ላይ ደግሞ ረገብ ብለሽ ቤትሽን ብትንትና አድርገሽ የራስ ጉዳይ ብለሽ ከመሄድ ቢያንስ የምትፈልጊውን ነገር አርወልሽ እንዲኖር ልጆቻችሁን አብራችሁ እንድታሳድጉ ወይንም ካልሆነ ደግሞ በሰላም አንድ ሰው ተፋትቶ ተለያዩ። በቃ ከተለያየ ፋስ መፋታት ይቻላል። እንደዚህ አንዲቱን በዚህ ከመፈለግ ካልሆነ ሆነም እንደውም በሰላም ተለያይቶ ልጁን እየመጣ ያያል። በቃ خلاص አንቺም ሰላም ህይወት ትኖሪያለሽ ማለት ነው። ዛሬ በዚህ መጣ ሲሎሽ በዛ መዝለል ተደብቀሽ ሄደሽ ከሱ ብቻ ሱመያ ብቻ ጀግና ናት። የሱመያ ገዳፊዎች ሰብስክራይብ አድርጉ፣ ቪዲዮ ላይክ ሼር አድርጉ። ዛሬ እንግዲህ ያው ውሃ ጥሙ ምናምን መሰለኝ ትንሽ ፊቴም እንትን ብሏል። እንዳይመቻችሁ፣ መልካም ጊዜ። ባይ ባይ።